ከምሬን ነው እቴቴ ሙች ይሄው ሰፈር ውስጥ ነኝ አረ እቴቴ ኳሱ ሳያልቅ እኮ አትሄድም ብለውኝ ነው ደግሞ ታውቂያለሽ አይደለ በአርሰናል ጉዳይ ስስ እንደሆን የትኛውን አንበሳ ነካክተሽ ከቀሰቀስሽ በኋላ ለሚፈጠረው ነገር ኃላፊነቱን ትወስጃለሽ። ችግር የለውም። አንበሳው ለማዳ አይባልም። ማታ ግን እዛ ተዘጋጅቼልህ አደኑን አስረስተው አሳደርከዋ። ታውቂያለሽ እንዲህ አይነት ቋንቋ መረዳት ላይ ሰነፍ እንደሆንኩ። የግድ መሄድ አለብሽ ግን ብትቀሪስ? ውዴ እኔም እኮ ባሌ ደስ ይለኛል፣ ግን በጣም ነው የምትቀየመኝ። ደግሞ እኮ ቶሎ ነው የምመለሰው። ስጦታ ሰጥቻት ታይቻት ቶሎ እመለስልሃለሁ። እሺ የኔ ጌታ። ደግሞ የሚበላ ነገር ከፈለግ ፍሪጅ ውስጥ አስቀምጬልሃለሁ። ሰራተኛዋ ዛሬ ማክስቴን አልተሻላትም አልመጣም ብላኛለች። ከራበ እንዳሰንፍሽ ራስ አሙቀ ብላ። ዋ ቶሎ ነይ ግን እሺ። ሳልበላ ነው የምጠብቅሽ። እሺ የኔ ነጭናጫ ቶሎ ነው እመጣለሁ። ስልክህን ከፈለግከው መኝታ ክፍል ቻርጅ ላይ አድርጌልሃለሁ። እሺ ወይ የት ሆነሽ ነው? ልደቱ እንዴት ነው? አለቀልሽ? አሪፍ ነበር? አዎ ወደ ቤት እየሄድኩ ነው። እንዴት ነው ልደቱ? አሪፍ ነበር?
ለማንኛውም ለተወሰነ ጊዜ ባንደዋወል ጥሩ ነው ማለት ምን ነው በሰላም ነው አይ እንዲሁ ከሆነ እሺ እሺ ቻው ውዴ መጥቻለሁ ብታቴጂም እያሉ እንዴት አድርጌ ስንት ነገር ቢላቸው ነው የመጣሁት ታውቅ ውዴ የት ሆነ እንዴ እኮ ታይምተና እኔ እንደዛ ቻኩላ አምጥታኝ ታይንታ ካገኘሁ ግን አለቀም እገልሃለሁ ውዴ ለተወሰነ ጊዜ ባንደዋወል ጥሩ ነው ካልሽ እኮ 30 ደቂቃ እንኳን አልሆነሽ ባሌ ሞተ ኤፍሬም ሞተ ሞተ ምን ማለት ነው ሞተ ማለት አላውቅም ሞቶ አገኘሁት እየሰማሽ ነው ዳኒ ተረጋጊና ለፖሊስ ደውል ለፖሊስ ደውል ፖሊሶቹ የአስክሬን ምርመራው መቼ ነው የሚያሳውቁሽ? ነገ ይነግሩኛል። ለምን እንዴት ሞተ የሚለውን ነገ ያሳውቁኛል። ጠዋት እኮ ከአጠገቤ ሲነቃ እየሳቀ ነበረ። ሰው በረሩ ነው እንዴ እንደዚህ በድንገት የሚሞተው? ለዘመድ ብቻውን እንደኖረ ዘመድ ሳያፈራ ልጅ ሳይሰጠኝ ብቻዬን ባዶ ቤት ውስጥ ሀዘን አስታቅፎ ይሞት ብቻዬን። ምርመራ ውጤቷ የሞቱን ምክንያት ያሳውቀናል። አንቺ ግን ለምን እንዴት ሞተ እያልሽ ራስሽን ማስጨነቅ ክፉ ጉዳት ብቻ ነው። እባክሽ ጠንካራ ሁኚልኝ። በቃ እንዴ ሞተ። ሰላምዬ ልክ ናት። ዳናዬ የሞተ ነገር ምንም ተስፋ የለውም። አንድ ተስፋ ያለሽን አንቺ ብቻ ነሽ። የአንቺ ደህና መሆን ነው። እባክሽ ደህና ለመሆን ሞክሪ እባክሽን፣ እባክሽ። እጠነክራለሁ። ምን ምርጫ አለኝ? እናንተ በቃ ሂዱ። ነገ ከምርመራ ውጤት በኋላ እንገናኛለን። ለምንም አብረንሽ ብንሆን ይሻላል። በዚህ ስሜት እንዴት ነው ባዶ ቤት ብቻሽን ጥለሽ የምትሄጂው? ለምን አትረዱኝም? ብቻዬን መሆን እፈልጋለሁ ማለት እኮ ግልጽ አማርኛ ነው። እባካችሁ
ሄሎ። ጤና ይስጥልኝ ወይዘሮ ዳናይት ብርሃኑ። ለጊዜ ባልታወቀ ሁኔታ የባለቤቱ አስከሬን ከምርመራ ክፍል ጠፍቷል። ምን ማለት ነው? አስክሬኑ ጠፍቷል ማለት? እኛም ግራ ገብቶናል። ከነበረበት ሎከር የለም፣ ጠፍቷል። የሰው አስክሬን እኮ ነው። ምንድን ነው የምታወሩት? ያማችኋል እንዴ? ይሄ እንዴት ሊሆን ይችላል? አሁን ለምርመራ ብላችሁ የወሰዳችሁትን አስክሬን መልሱልኝ። ቆይ ምን ልቀብር ነው? መቼስ የሞተ ሰው ተነስቶ ጠፋ አትሉኝም አይደለ? ስሜቶት ይገባኛል ወይዘሮ ዳናይት። በዚሁ ጉዳይ እርስዎንም ለአንዳንድ ጥያቄዎች እንፈልጎታለን። ይተባበሩናል? ምንድን ነው የምትጠይቁኝ? አስክሬኑ እኮ የነበረው እናንተ ጋር ነው። እኔ አሁን የምፈልገው የባሌን አስክሬን ብቻ ነው። ቀልዱን ትታችሁ የወሰዳችሁትን አስክሬን መልሱልኝ። ምን ማለት ነው አስክሬን ጠፋ ማለት? አላውቅም። እኔ ምን ሊሉ እንደፈለጉ ምንም ሊገባኝ አልቻለም። አሁን የደወለችልኝ ሴት ለጥያቄ እንፈልግሻለን፣ አንቺ መምጣት አለብሽ አለች። ሚኪ ምንድን ነው የማደርገው? ማለት ለምንድን ነው አንቺ ለጥያቄ የሚፈልጉሽ? አላውቅም። ይኸውልሽ ዳኒ፣ ምንም ነገር ከማድረግሽ በፊት ከጠበቃሽ ጋር መነጋገር አለብሽ። ይሄ በቀላሉ ሄደሽ ቃልሽን የምትሰጪው ጉዳይ አይደለም። ለጠበቃሽ ደውለሽለታል? አልደወልኩም። ደውይለት። ቶሎ መምጣት አለበት። የግድ ያስፈልግሻል። ማን ለምን ይህን እያደረገ እንዳለ ምንም የምናውቀው ነገር የለም። ምናልባት ወጥመድ ሊሆን ይችላል። ወጥመድ? ስለምን ወጥመድ ነው የምታወራው? ማን ይህን ሊያደርግ ይችላል? ደግሞ የባሌን አስክሬን ሰርቆ ወስዶስ ምን ያደርገዋል? ብቻ ግን አሁን ለጠበቃሽ ደውይለት። እሱን ሳታማክሪ ምንም ነገር እንዳታደርጊ። እሺ። አሁን በዚህ ፍጥነት መምጣት አልችልም። ለስራ ጉዳይ ከአዲስ አበባ ውጭ ነው ያለሁት። አሁን እኮ ነው ለጥያቄ እንፈልግሻለን ያሉኝ። ለዚህ ቀን ካልሆንከኝ ምንድን ነው የምትሰራልኝ? እንዴትም ብለህ አሁኑኑ ቶሎ ና። መምጣት ብችል እኮ መጣ ነበር። አሁን ማድረግ የምችለው ረዳቴን እልካታለሁ። እኔ እስክመለስ ድረስ ነገሮችን እየተቆጣጠረች ትጠብቀኛለች። እሺ፣ ስራውን በደንብ ታውቃለች። በኋላ የማይሆን ነገር አስደርጋኝ እዛ ጣጣ ውስጥ እንዳከተኝ። በብቃቷ ጥርጥር አይግባሽ። ህግን በደንብ አድርጋ ታውቃለች። እሺ፣ ላካት። እሺ። አቤት። ምን ነበር? ወይዘሮ ዳናይት ብርሃኑ? አዎ። አንቺ ማለት ነው? አርሴማ እባላለሁ። ጠበቃሽ አስናቀን የላከኝ ረዳቱ ነኝ። እኔ ደግሞ ቀድሞ ፖሊሶቹ የመጡ መስሎኝ ደንግጬ ነበር። እነሱ ከመምጣታቸው በፊት መዘጋጀት አለብን። ዳናይት፣ ባልሽ ላይ በተፈጠረው ነገር በጣም አዝናለሁ። በአንቺ ቦታ በሆን ብዬ ያሰብኩት ስሜቱ በጣም ከባድ። የኔ ባል
ሞቶ እንኳን እንዳያርፍ አስክሬኑ የለም። ቆይ ይሄ ሁሉ ለምን ይሆናል? ደግሞ እኮ ተጠርጣሪዋ እኔ ነኝ። መቼ ስለጠረጠሩኝ ነው አይደል ለጥያቄ እንፈልግሻለን ያሉኝ። አይዞሽ፣ ለጊዜው ጥርጣሬ ብቻ ነው። በአንቺ ላይ ምንም አይነት ማስረጃ የላቸው። ማስረጃማ ከየትም አያመጡ። እኔ ምንም አላደረኩም። ምንም ባለመስራትሽም እኮ ትቀጫለሽ። ማለት ያው ህይወት ምንም የማይሰሩ ሰዎችን ትቀጣለች ብዬ ነው። መቀመጥ እችላለሁ? ቁጭ። አመሰግናለሁ። ጠበቃሽ አስናቀ አጣድፎ ነው የላከኝ። የጎረስኩትን ቁርስ እንኳን ስጎት ጊዜ አልሰጠኝም። ታዲያ ቁርስ ካልበላሽ የሆነ ነገር ልስራልሻ? ቁርስ አቅርቢልኝ ያስመሰለብኝ አይደል? ግዴለም፣ አመሰግናለሁ። አረ ግዴለም፣ የሆነ ቀለል ያለ ነገር ልስራልሽ። ይቀር፣ የሚቀድመውን እናስቀድም። ፖሊሶች በማንኛውም ሰዓት መጥተው ለምርመራ ሊወስዱሽ ይችላሉ። ከዛ በፊት መዘጋጀት ይኖርብናል። ባይሆን በኋላ አስቸግርሽ። ለዝግጅት ጊዜ የማይወስደው ውሃ ነው ብዬ ነው ቀድሞውንም ተዘጋጅቶ ስለተሰጠን። አመሰግናለሁ። አመሰግናለሁ። አይዞሽ ዳናይት፣ አስተማማኝ እጅ ላይ ነው ያለሽ። አንቺን ማንም በምንም እንዳይጠረጥረሽ ማድረግ እችላለሁ። ይህንንም እንዳደርግ ነው ጠበቃሽ አስናቀ የላከኝ። በእኔ ላይ እምነት ቢኖርሽ አትሳሳችም። ግን አንቺን ከተጠርጣሪነት ለማዳን ከአንቺ የሚፈልገው ነገር አለኝ። ምንድን ነው? እውነት፣ ምንም ያልተከለሰ ያልተበረዘ እውነት። ሁሉንም ነገር ትነግረኛለሽ። እውነት ሁሉ ይነገራል እንዴ? ባይሆን ለእኔ ለጥብቅና ለመቆም የሚጠቅምሽን ጠይቂ፣ እሱን እነግርሻለሁ። ከራስሽ ጋር የምታወሪውን እውነት ነው ማወቅ የምፈልገው። አሁን ለጠበቃና ለንስሐ አባት ምንም አይደበቅም አይደል? ምን እንደምፈልጊ አላቅም። ምን እንደምፈልጊ ሳላቅ ምን ልንገርሽ? ይቅርታ ወይዘሮ ዳናይት፣ በነገራችን ላይ ለጨዋታችን ቅለት እንዲሆነን ካለ ወይዘሮ ዳናይት እየጠራሽ ቅርብሽ ይሆን? አመሰግናለሁ። ዳናይት፣ በባለቤትሽ ሞት ላይ የቅርብ ተጠርጣሪ አንቺ ነሽ። አንቺ ነሽ የገደልሽው ብሎ ማመኑ ቀላል ነው ለፖሊስ። ሁሉንም ነገር ከነገርሽኝ አንቺን በቀላሉ እንዳያገኙሽ ማድረግ ለእኔ በጣም ቀላል ነው። ለጥብቅና የማይጠቅም ምንም ነገር የለም። ከባልሽ ጋር በተያያዘ ማንኛውንም ነገር ንገሪኝ። እሺ፣ ግን ከየት ከምኑ ልጀምርልሽ? በጣም ጥሩ። ከየት ልጀምርልሽ ብለሽ ካሰብሽ የሆነ የምትጀምሪው ነገር አለ ማለት ነው። አመሰግናለሁ። አጀማመሩ እንዳያሳስብሽ፣ ከየትም መጀመር ትችያለሽ። ዋናው እውነቱ ነው። ከሚቀልሽ መጀመር ትችያለሽ። ከዛ በፊት ግን ማወቅ የምፈልገው በአንቺና
በባለቤትሽ ኤፍሬም መካከል የተፈጠረ ችግር ነበር? ኧረ ምንም አልነበረም። ሰላም ነበር። የተለያየ ነው። እሱ ቤት እንደሚውልና እኔም የጓደኛዬ ልደት አክብሬ ቶሎ እንደምመለስ አውርተን ነበር የተለያየ ነው። ሲሄድ የነበረውን ባል ስመለስ አጣሁት። አንቺን ወይም እሱን በጠላትነት የሚፈልጋችሁ ሰው ነበር? ለማንኛውም ነገር የተጋጫችሁ ሰው ሊሆን ይችላል። ኧረ የለም። እንዴት ሊኖር ይችላል? እኔም እሱም ሰው ላይ የማንደርስ ጥሩ ሰዎች ነን። ጥሩ ሰው ስለሆንሽ ጠላት አይኖርሽም ማለት አይደለም። እንደውም ጥሩ ሰዎች ናቸው ጠላት የሚበዛባቸው። ሶቅራጠስ መጥፎ ሰው አልነበረም፣ ግን ጠላቶቹ መርዛተው ገለውታል። ኢየሱስ ክርስቶስም በምድር ሳለ ሰዎች ላይ አልደረሰም። ቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ ቢሰብክም ጠላቶቹ ቄሳሮች ሰቅለውታል። እንዲሁ ጥሩነት የሚያበሳጫቸው ሰዎች አሉ። እና ጠላት አላችሁ እያልሽ ነው? አላልኩም። ጥሩ መሆን ጠላት እንዳይኖርሽ ዋስትና አይሰጥሽም እያልኩሽ። እንጃ ምን ልትይኝ እንደፈለግሽ ግልጽ አልሆነልኝም። በግልጽ የሚጠቅምሽን ብቻ ጠይቂ። ባልሽ ለምሳሌ ከጓደኞችሽ መካከል ይበልጥ የሚቀራረበው ከማን ጋር ነበር? ከማናቸውም ጋር አይቀራረብም። እንደውም በስም እንጂ በአካልም አያውቃቸውም። ግን ለምን ጠየቅሽኝ? እንዴ ለማወቅ። ባንቺና በባለቤትሽ ኤፍሬም መካከል ሚስጥር ነበር? ኤፍሬም ለኔ የተገለጠ መጽሐፍ ነበር። ማንበብ ለሚችል ሰው ሁሉ ግልጽ ነው፣ ሚስጥር የለውም። ለኔ ደግሞ በተለይ በጣም ግልጽ ነው። እኔ ግን ለሱ የተቆለፉ ካዝና ነበርኩ። ስለኔ ሁሉንም አያውቅም። ምን ነበር የደበቅሽው? ሄሎ ውዴ፣ ምነው ቆየሽ? ቶሎ መለሳለሁ ብለሽ አንዴ ወጣሽው? እየመጣሁ ነው። አንተስ ተነስተሃል ወይስ እንደተኛ ነህ? ኧረ ተነስቼ አልጋ እያነጣጠፍኩ ነው። የምትቆይ ከሆነ ንገረኝ፣ እኔም ወጥቼ አንድ ሁለት ብዬ ልመለስ። እውነቱን ለመናገር ውዴ ጉዳይን ቶሎ መጨረስ አይመስለኝም። ስራ ቦታ ሄጄ ሰራተኞቹ መስራት ያለ መስራታቸውን ቼክ አድርጌ ራሴው ዘግቼ የመጣ ደስ ይለኛል። ታውቃለህ አይደለ ሰራተኞቼ እኔን ካላዩ እንደማይሰሩ። አውቃለሁ ከኔ ስራሽ እንዳይበልጥብሽ። ለነገሩ ስራ ፈት ባል ነው ያለሽ። እንዳንቺ የስራን ትርጉም ልረዳው አልችልም። አሁን ይህን ሁሉ እኔ ካልኩት ነገር ጋር ምን ያገናኘዋል?
አንቺ ባትናገሪውም ስለ ራሴ የሚሰማኝ ስሜት ግን ይሄ ነው። ታውቂያለሽ አይደል ምን ያህል እንደምወድሽ። በምንም ምክንያት እንደማትወጂኝ ባውቅ የምኖርበት ምንም ምክንያት እንደሌለኝ ታውቂያለሽ። ስለምትወጂኝ የእኔ ስለሆንሽ አብረሽኝ ስላለሽ ነው ያለሁት። አሁንም ትወጂኛለሽ አይደል ውዴ? አዎ በጣም ነው የምወድ። ሁሌም እወድሃለሁ። መቼም እንዳትይኝ። የተውሽኝ ቀን መኖር አልችልም። ከልብሽ ከወጣው ከውሃ እንደወጣ አሳ ነኝ። ሰው አልሆንም። እኔም አንተ ላለመውደድ አልችልም። እኔን ለመጠበቅ ስትል ያደረግከው ብዙ ነው። እንደውም መጣሁ በቃ። ይህንን የሚያውቁና የሚያዩ አንቺን ለመውጋር ድንጋይ እየሰበስባሉ። ፍርድ ቤት ውስጥ ከእናንተ መካከል ጻድቅ የሆነ ይውገራት የሚል ዳኛ የለም። መጸጸት ከተጠያቂነት አያድን። በቃ ሚኪ፣ ከዚህ በላይ ባሌን መበደል ልቤን ማድማት አልችልም። እዚህ ጋር እናቁም። እኔም እኮ እያደረግን ባለው ነገር እኮ ደስተኛ አይደለም። ህሊና ያውቅሰኝ፣ ጸጸት ይሰማኛል። ግን ምን ማድረግ እንችላለን? እንፋቀራለን። በስህተት የተኛን ቀን ምን እንዳልከኝ ታስታውሳለህ? ከዚህ በኋላ አይደገምም። ስህተት ነው። አንቺ ምን ማውቀን የፈጸምነው ኃጢአት አይደለም፣ የስሜት ግፊት ነው። አንደግሞም ብለኸኝ ነበርኩ። አሁን ላይ እንደማፈቅርሽ ያንን መገመት አልችልም። ከዛች ቀን በኋላ ማግኘሻል መሰለኝ። ግን ተፋቀርንሽ፣ ምን ማድረግ እንችላለን? ምንስ ምን ላድርገው? ኤፍሬም ያለ እኔ ምን ይሆናል? እመነኝ፣ እውነቱን ያወቀ ቀን ይሞትብኛል። እኔም የኔ እንደማትሆኝ ያወቅኩ ቀን ምን ሊፈጠር ምን ላደርግ እንደምችል አላውቅም። የሆነ ቀን ላይ ግን ከሁለት አንዳችን መምረጥ ግዴታ ይኖርብሻል። በዚህ መልኩ መቀጠል አንችልም። ማለት በአንድ ሰማይ ስር እየኖሩ ሁለት ፀሐይ መሞቅ አይቻልም። አንድ ሰማይ አንድ ፀሐይ ነው የሚኖረው። አንቺም የሁለት ወንድ ገላ እየሞቅሽ መኖር አትችልም። የአንዳችን ብቻ ነው መሆን የምትችል። እኔ ከባልሽ ጋር መጋራት ሰልችቶኛል። አልገባኝም። እኔም በሰዓቱ ሌላ የፈለገው ነገር አልገባኝም ነበር። እኔ ሁሉም ነገር እዛ ጋር እንዲያበቃ ፈልጌ ነበር። ሚኪ ግን ለማቆም ዝግጁ አልነበር። ማንን አንስቼ ማንን እንደምጠል ግራ ገባኝ። መወሰን ከበደኝ። ለባልሽ የነበረሽ ስሜት ከሀዘን የመነጨ ሀዘኔታ ነው ወይንስ ፍቅር? ምናልባት በአንቺ ጥገኛ ስለሆነ ወይንስ አንቺን ካጣው መኖር አይችልም ብሎ ስለሚያስብ ይህንን ስሜት ይሆን ፍቅር የምትይ? በትክክል ባልሽን ታፈቅራለሽ? አዎ እርግጠኛ ነኝ ባሌን አፈቅረዋለሁ። በእርግጥ ሚኪ ኤፍሬም ያልሰጠኝን ብዙ ነገር ሰጥቶኛል። ከሚኪ ጋር ሲሆን ከወንድ ጋር ያለው አይነት ስሜት ይሰማኝ ነበረ፣ ግን እንዳፈቀርኩት እርግጠኛ አይደለሁም። ሚኪስ እንደሚያፈቅርሽ ምን ያህል እርግጠኛ ነሽ? እርግጠኛ መሆን አልችልም፣ ምክንያቱም የልቤን እንጂ ልቡን ማወቅ አልችልም። ልክ ነሽ። የልቡን ማወቅ አትችይም። ከልብ በላይ ሚስጥራዊ ቦታ የለም።
የሰው ልብ ጥልቅ ዋሻ ነው። የፈጠረው ብቻ ነው የሚያውቀው። እሺ የት ነበር የምትተዋወቁት? እንዴት ነበረ ትውውቃችሁ? ከማን ጋር? ሚኪ ከምትዩ ወንድ ጋር። ሳላውቀው ቀርቼ ፈላጊሽ መብዛቱ ስንቱ ሊማርከሽ ፈቅዶ መሰዋቱ ብረዳማ ዛሬ ሁሉ እንደቆመጀ መውደድ ያሰመረ መምጣትሽ አበጀ። ቺርስ። ቼርስ እኮ በጋራ ሲባል ነው ትርጉሙ። አንተ ብቻህን ቼርስ ስላልክ ቼርስ አይሆንም። ጎርደን ብቻውን ጠጣ ዘንድ መልካም አይደለም። ለቺርሱ እኔ ግማሹን መንገድ ልምጣልሽ ብዬ ግማሽ ላይ ትቀራለህ። ምክንያቱም እኔ የቀረውን ግማሽ አልቀርብልህም። ህጉን አላነበብሽውም ወይስ እየጣስሽው ነው? ማጨስ ክልክል ነው ይላል። ህግ ሁሉንም ሰዎች አያስተዳድርም። አብዛኞቹን ሰዎች ህግ ያስተዳድራቸዋል። ጥቂት ሰዎች ግን ህግን ያስተዳድሩታል። ማለት ህጉ የተሰቀለበት ቤት የኔ ነው። ጽፈውት በረገጡት ህግ ነው ያደግኩት። ተመልከት እስቲ እነዚህን ሁሉ ሰዎች እኔም ማላከብረውን ህግ አክብረው የሚዝናኑ ደንበኞቼ ናቸው። ሲመስለኝ ግን አንተ ለዚህ ለወንጅ አዲስ ነህ። እርግጠኛ ነኝ ይዘኝ ለማደሩ ላይ እያሰብክ ነበረ። እዚህ ቤት ለመጀመሪያ ጊዜ የመጡ ሰዎች ሁሉም አንድ ያደረግከውን አድርገዋል። የሚቀጥለው ቀን ነው የማይደግሙ። እኪታሽ ምቻ ይሄ ጅምላ ፍርጃ ነው። ሀገር እንደ በሬ አጋድሞ እያረዳ ያለው ግማሹን መንገድ ቅረቢ። ምን ነው ለማንኛውም ብዙ ሳትመኝ ቁርጡን ልንገር። ባለትዳር ነኝ። በጣም የምወደው ባል አለኝ። የሚወጣ ጣቢያን ከወዲሁ ትክክለኛ ሞገድ ላይ አድርገው። በደንበኝነት ግን ብዙ መዛለቅ እንችላለን። መስመር ካላለፍክ ሴት አታጣም። ምርጫ አለ። ባሌ ነው። ሚኪያስ ባል ሚኪ ብለህ ልጠራኝ ትችላለህ። እንዴት በቃ አስተካክለሽ ዘጋግተሽ ውጭ። ይሄን ያህል የሚያስኮርፍ ምን አድርጌ ነው? ስንቴ ነው ከከስተመር ጋር እንደዚህ ስትቀራረቢ ደስ አይለኝም ያልኩሽ? ለገበያ እንደወጣሽ ሴት ስትሳሳቂ ብርጭቆ ስታገጫጭ ይከፋኛል አላልኩም? ውዴ የስራውን ባህሪ ታውቀው አይደል? ከስተመርን እንደዚህ እያሳሳቅን ነው ብዙ እንዲጠጣ ማድረግ የምንችለው። ብዙ ሲጠጣ ደግሞ ትርፉ የኛ ነው። ትርፉ ለምን ጥንቅር አይልም?
ጠጪ የሰው ልክ አያውቅም። ስትስቂላቸው ለአጉል ነገር ይመኙሻል። ይመኛ ምኞት አይከለከል፣ ተመኝቶ ይቀራሉ። አንተ ምን አስፈራ? አትተማመንብኝም እንዴ? በአንቺ ላይ ሙሉ እምነት አለኝ። ወንዶቹን ነው የማላምናቸው። ወንድ ነኝ። የወንድን አመል ደግሞ አውቀዋለሁ። ጨርሰናል። ግባ በቃ በእናትህ ይሄን ኬስ ቶሎ ጨርስልኝ። በጣም ተንዛዛ። ይሄ በገንዘብ የሚገዛ ምናምን ካለ የሆነ ነገር ስጣቸውና አፋቸውን አዘጋቸው። ቶሎ ጨርስልኝ ፕሊዝ። በዚህኛው ቀጠሮ ውሳኔ እንዲሰጥና እንዲቋጭ አደርግልሻለሁ። እንዳያሳስብሽ። ችግር የለም። ለማንኛውም እደውልልሻለሁ። ጨራርሼ እደውልልሻለሁ። ማን ነው? ጭራሽ መኮሳደሩ ማለት? እሺ እባክህ ቅናት ነው ነው? ቀላል ጥያቄ ነው የጠየኩሽ። ማን ነው? ያንተ ደግሞ ይለኛል። ገገመ በሰው ሚስት ቀናለህ እንዴ? ለማንኛውም አረጋጋው። ጠበቃዬ ነው፣ አስናቀ ይባላል። ኤፍሬም ልክ ነበር። ሚኪን ስቀርበው ለአጉል ነገር ተመኘኝ። ባሌ ፈራው ደረሰ። እንዴት እንደሆነ እስካሁን ባልገባኝ ካልጋ ወደኩ። ባሌ ተማመነብኝን ያህል ጠንካራ ሴት አልነበርኩም። ስሜት አሸነፈኝ። ስህተቴን ደጋገምኩት። ማቆም እየፈለግኩ ማቆም ከበደኝ። ማጨስ እንደሚጎዳ እያወቀ እንደሚያጨስ አጫሽ ሆንኩኝ። የሚኪ ገላ ሱስ ሆነብኝ። በስህተት የመታኝ እንቅፋት በስሜት ደጋግሞ መታኝ። ቀን በቀን ኃጢአቴ እንደ ምስጥ ሲበላኝ ይታወቀኝ ነበር። ታማኙ ባሌ በንጹህ ሕሊናው ሰላማዊ እንቅልፍ ሲተኛ፣ እኔ ግን እንቅልፍ አጣሁ። ባሌን የበደልኩት በደል አላስተኛ አለኝ። እባክህ ለምን እባክህ እኔ ለባሌ ተወኝ። ከዚህ በላይ ልበድለው አልችልም። በጣም ጥሩ ሰው ነው፣ ያፈቅረኛል። እኔም ደግሞ አልጠላው። አጣዩ ማለት ተወጇለሽ ማለት አይደለም። አንተንም አፈቅርሃለሁ ማለት ከሱ በበለጠ እፈልግሃለሁ ማለት አይደለም። ሚኪ ለምንድን ነው የማትረዳኝ? እኔ በብዙ ምክንያቶች ኤፍሬም ብቻ ነኝ። የእሱ ማልሆን ከሆነ ያንተ መሆን አልችልም። አልጠቅምህም። እንለያይ የምልህ አንተንም ለመጠበቅ ነው። እባክህ የእውነት ከወደድክ እንድኖርልህ ከፈለግ
እሺ በለኝ እናት ሆይ። በቃ ለራሴ መኖርን እንድፈቅድ እሺ በለኝ። እባክህ ለምን እሺ በለኝ እናት ባሌ ብቻ ተወኝ። እሺ እሺ ለአንቺ ሊብቃል። የምርህን ነው ሚኪ? አዎ ከቻልሽ አትራቂ። ወንድምሽ አድርጊ። እኔ የቴ ላደርግሽ ዝግጁ ነኝ። ከዛን ቀን ጀምሮ ለባሌ ፍጹም ታማኝ ሆኜ ህይወታችን በጥሩ መልኩ እየሄደ ነበር። ባሌ ሞቶ ሳገኘው ግን ቀኑ ጨለመ። ደስታ የተበተነ ዱቄት ሆነ። ከሚኪ ጋር ያለሽን ግንኙነት ባልሽ ያወቀ ይመስልሻል? በፍጹም ቢያቅል አንድም ቀን አይኖርም ነበር። ምናልባት የሞተው ይሄ ሚስጥር አውቆ ቢሆንስ? ራሱን አጥፍቶ ቢሆንስ? እየማገጥሽበት እንደሆነ ሊያውቅበት የሚችል መንገድ ይኖራል ብለሽ ታስቢያለሽ? እንጃ እንዴት ሊያውቅ ይችላል? ማወቁን የሚገልጽ ምንም አይነት ምልክት አላየሁበትም። እሺ አውቆስ ቢሆን ራሱን አጠፋ እንበል፣ አስክሬኑን ማን ወሰደው? አስክሬኑ ለምን ጠፋ? እውነት ግን የባልሽ አስክሬን እንዴት ጠፋ? ተሰርቆም ከሆነ ማን ሰረቀው? በባልሽ አስክሬን መጥፋት ማን ምን ይጠቀማል ለሚሉት ጥያቄዎች መልስ ለማግኘት ብዙ ማሰብ ይጠበቅብናል። ልክ ነሽ፣ ብዙ ማሰብ ይጠበቅብናል። ይህ እንዴት ሊሆን ቻለ? ምን ልታደርጉ? መቼስ ሽጉጥ የደቀንኩብህ ለሰላምታ አይሆንም። እባክህ እንዳትገለኝ። እኔ ሞቼ ለዳናይት እኔ ብቻ ማድረግ ነበር አምኞት። ምን ያህል ጊዜ ነበር ከጀርባዬ ስትማግጡብኝ ነበር? ስንቴ ነው ገለዋ የተካፈል? ዝቅጭ! ሁለታችሁም ድክስክስ ናችሁ። የዝንብ ሞት ነው የሚገባው። ተው ቆይ አንዴ ልንገርህ። እመነኝ፣ ዳናይት ትወድሃለች። ዳናይት ከአንተ ጋር ናት። አንተ እንደምትወደው ገለዋን ግን ለአንተ ማስጠት አላለች። ደጋግመህ ዘግናሃታል። ዳናይት ጠልታኛለች። የእኔ መሆኑ አብቅቷል። እኔ ደግሞ ያለሷ ሰው አልሆንም። እናንተም እንድትኖሩ አልፈቅድላችሁ። ትሞታላችሁ። ሶስታችንም እንሞታለን። ግን መጀመሪያ እናንተን መግደል ይኖርብናል።
ምንድን ነው የምታወራው? ምን ማለት ነው ደወለልኝ ማለት? አላውቅም። እንቅልፍ ወስዶኝ ነበር። እኔና አንቺ የተዋወቅንለት ለብሶት የነበረውን ልብስ ለብሶ መጥቶ ግንባሬ ላይ ተኩሶ ገደለኝ። እና አሁን ተነስተህ ነው የምታወራኝ? የገደለኝ በህልሜ ነው። ሁለታችንን ማሰቃየቱ እንደሚገለን ነግሮኛል። ምንድን ነው እንደዚህ የሚያርበተብትህ? ድሮም ከነጋ በኋላ መተኛት ትርፉ እንደዚህ አይነት ቅዠት መቃዠት ነው። ትሰማኛለህ? እንዲህ የምትሆን ከሆነ ራስህ ላይ አጉል ጥርጣሬ ነው የምትፈጥረው። ደውሎ አውርቶኛል እያልኩሽ እኮ ነው። በእርግጠኝነት ራሱ ነው። ድምፁን አውቀዋለሁ። ያማል እንደ አንተ ሰውዬ ሞቷል እኮ። የሞተ ሰው እንዴት ሊደውልልህ ይችላል? እሺ ማን ይደውልልኝ? አላውቅም። ይኸውልሽ ዳኒ፣ የሆነ ሰውማ ወጥመድ ውስጥ እየከተተን ነው። ወይም ደግሞ የኤፍሬምን አስክሬን ያጠፋው ሰው ሆነ እየደወለልኝ ያለው። አቤት፣ ማን ነው? ዳናይት፣ በሰላም ነው? ችግር አለ? ችግር የለም። የቤተሰብ ስልክ እያወራሁ ነው። መጣሁ። ሄሎ። ወይ ዳኒ፣ ማን ነው የምታወሪው? ደህና ነሽ አይደል? ደህና ነኝ። ጠበቃዋ ናት። ጠበቃሽ ሴት ነች እንዴ? አይደለም፣ አስናቀ ረዳቱን ልኳት ነው። እሱ በስራ ምክንያት ወደ ክፍለ ሀገር ወጥቷል። እንዴት ነው ግን ረዳቱን መላኩ? ጥሩ ነው። ጎበዝ ነገር ናት። ኧረ እንደውም ሳትበልጠውላት ቀር። እሺ ዳኒ፣ ካስፈለግኩሽ ደውይልኝ። ይቅርታ፣ ማናገር የነበረብኝ ስልክ ስለነበረ። እሺ፣ ወደ ነበርንበት እንመለስ። ከኤፍሬም ጋር እንዴት ነበር ትውውቃችሁ? እሱም ሌላው እንጂ ደንበኛ ነበር። በሂደት ተቀራረብን። መቀራረባችንን ብዙም ሳይቆይ ወደ ፍቅር ተቀየረ። ኤፍሬም እኔ እና እሱ የተቀራረብንበትን ሁኔታ እያሰበ ነው ከደንበኞቼ ጋር ብዙ ስቀራረብ ደስ የማይለው። ከዛ 1 ዓመት ከምናምን ከቆየም በኋላ የፍቅር ጥያቄ ያቀረበልኝ። እኔም አፍቅሬው ነበር፣ ግን በሰዓቱ ለፍቅር ግንኙነት ዝግጁ ስላልነበርኩኝ ጥያቄውን ሳልቀበለው ቀረ። የሆነ ቀን ግን ሁሉም ነገር ተቀየረ። ወደ ስራ እየሄድኩ ነበር። እሺ፣ ዛሬ ደግሞ በጠዋት ምን ፈለግሽ? ሄሎ ዳናይት፣ የት ነሽ? ወደ ላውንጅ እየሄድኩ ነው። ምን ሆንሽ ነው? ምንድን ነው ድምፅሽ? ፈጥነሽ ወደ ክሊኒክ ነኝ። ኤፍሬም ታሟል። ዳናይትን ጥሩልኝ እያለ ነው። ምን? የት ክሊኒክ? ታገቢኛለሽ እኔ ፍቅር? እናንተ ግን ሰራችሁልኛል።
ጣፋጭ የሆነ ምሽት በፍቅር አሳለፍን። እሱም እኔም በፍቅር ባህር ውስጥ ጠልቀን ገብተን በደስታ ዋኘን። ግን ደስታችን ብዙም ሳይዘልቅ ባጭሩ የዛኑ ምሽት ተቀጨ። አብራሻም ካደጎጆ በራሴ ሰው ሳንከጭ አልቀረ ሰው ገጭተናል። ምን እያደረግሽ ነው? አምቡላንስ እንጥራ፣ ልጁን እናድነው። ልናድነው አንችልም። አምቡላንስ መጥራት ራሳችን ላይ መጠቆም ነው። ቢሆንስ? ሰው እኮ ነው የገጨነው። ሰው ገጭተናል። ሰው ልገድል ነው። ፖሊስ እንጥራ፣ እናድነው። ሆስፒታል እንውሰደው እባክህ። ውዴ ሞኝ አትሁኝ። ይኸውልሽ በደንብ ስሚ። ልጁ እየሞተ ነው። ልናድነው አንችልም። ማዳን ያለብን ራሳችንን። እየሞተ ነው። ፖሊስ መጥራት ራሳችን ላይ መጠቆም። ፖሊሶች ቢመጡ ያስሩሻል። አንቺን ከሚያስሩብኝ ደግሞ ልጁ ድብን ይበል። አሁን ማድረግ ያለብን ስህተታችንን ማጽዳት ብቻ ነው። እንዴት ነው የምናጸዳው? ከዚህ አካባቢ አርቀን እንጣለው። እዚህ ጋር የተገጨ ሰው የለም። የገጨሱ ሰው የለም። ገባሽ?
ከዛን ቀን ጀምሮ ኤፍሬም በውለታው አሰረኝ። ያቺ ቀን በኤፍሬም አሰረችኝ። ኤፍሬም ልጁን ከቀኑ አናድነውም። አንቺ ሳትሆኚ ቀኑን የገደለው። አንቺ ወደ መኪናው መንገድ አልሄድሽም፣ ቀኑ ወደ መኪናው መንገድ አመጣው እንጂ አለኝ ደጋግሞ። እናንቺ አመንሽ? እኔ ሳልሆን ቀኑን የገደለው ብለሽ ተጽናናሽ? በሂደት ግን ኤፍሬም እያሳመነኝ ነበር መሰለኝ። ሆስፒታል ብንወስደውም አናድነውም ነበር። ልጁን ልገጨው ሞተር አላስነሳው። እኔ ወደ እግረኛ መንገድ አልነዳው፣ ልጁን ወደ መኪናው መንገድ ይገባው። ስታስቢው ስሜት ይሰጣል። ከነገርሽኝ ነገር በመነሳት የባልሽ ገዳይና የአስከሬኑ መጥፋት ምክንያት ማወቅ እንችላለን። ባሌ ተገሎ ነው? ባልሽ ተገሎ ነው ብለን ማሰብ እንችላለን። ማ ቤት ድረስ መጥቶ ሊገለው ይችላል? ማን ገደለው? ኤፍሬምን ገሎ አስከሬኑን የደበቀው ሰው ማንም ይሁን ድርጊቱ በቀል ነው። ለበቀል ደግሞ በቂ ምክንያት ያላቸው ገጭታችሁ የገደላችሁት ልጅ ቤተሰብ ነው። ልክ ነሽ። የሟች ቤተሰቦች ናቸው ባሌን ገሎ አስክሬኑን የሰረቁት። ቀጣዩ ሟች ደግሞ እኔ ነኝ። የቀን ጉዳይ ነው። ባሌን ገሎ አስክሬኑ እንደሰረቁት እኔንም ይገሉኛል። እኔ ግን መሞት አልፈልግም። መሞት ፈልጎ የሚሞት ሟች የለም። ሁላችንም እቺ የሞት ጽዋ ከኔ ትለፍ የምንል ግን ደግሞ ገነት መግባት የምንፈልግ ሟቾች ነው። ፈልገን የሚሆን ሳንፈልግ ተወልደናል። በምንና እንዴት ሞተ የሚለው ነው እንጂ ጥያቄ የሚሆነው የተወለደ ሁሉ ይሞታል። ይህ የማይሻር የተፈጥሮ ሕግ ነው። በመፈለግና ባለመፈለግ ቢሆንም ማኖር ገሽተሽ የገደልሽውም ልጅ መሞት አይፈልግም ነበር። ኤፍሬምም እንዲሞት ፈልጎ ልጁን አልገጨውም። ኤፍሬም ነው ልጁን የገጨው። ማለት ኤፍሬምም ልጁን እንዲሞት ፈልጎ አልገጨውም አልሽኝ እኮ። እንጃ ምን እያልኩሽ እንደሆነ እንኳን አላውቅም። ይሄን ጨንቆኛል፣ ፈርቻለሁ። ኤፍሬምም ልጁ እንዲሞት ፈልጎ አይደለም ሆስፒታል አንወስደውም ያለኝ። ልጁ መሞት ጀምሮ ነበር። እንደክማለን እንጂ አናድነውም ነበር። እኔም እንዲሞት ፈልጌ ልጁን አልገጨሁትም። ኤፍሬምን የገደለው ሰው ግን ፈልጎ እየገደለ ነው። ቀጣዩ ሟች ደግሞ እኔ ነኝ። ትንሽ እረዳሻለሁ፣ ግን ደግሞ እንደነገርሽኝ ከሆነ ልጁን የገጫችሁት ዕለት ማንም ሰው እንዳላያችሁና አካባቢው ጭር ማለቱን ነበረ የተረዳሁት። በቀሉን እየፈጸመ ያለው ሰው በምንና እንዴት እናንተ እንደገጫችሁ ታውቁ አገኛችሁ?
እንጃ። ግን አንድ ነገር ግልጽ አልሆነልኝም። ምንድን ነው? እስኪ ይህንን ታሪክ ቦታ ተቀያይረን እንየው። ልክ እንደ 6 እና 9 ሊሆን ይችላል ውጤቱ። የነገርሽኝ ታሪክ ለምን እንደሆነ አላውቅም፣ እውነት ነው ብሎ ለማመን ውስጥ ያልተቀበለውም። አላመንኩበትም፣ አላሳመነኝም። በምን ያላሳመነሽ? አንደኛ ሆቴል ክፍል ከያዛችሁ በኋላ ክፍሉን ለቃችሁ ወደ ቤት ለመሄድ መወሰናችሁ ያልተለመደ ሆነብኝ። እዛው ማደር አይቀላችሁም ነበር? ወይም ደግሞ መጀመሪያውኑ ወደ ቤትሽ ለምን አልሄዳችሁ? በድንገት የወሰነው ውሳኔ ነው። ቤት መሄድ ፈልጌ ነበር። ቤት እንሂድ አልኩት። እሺ ተባባልን፣ ወጣን። ከዛ አደጋው ተፈጠረ። እሺ የሆቴሉም ነው ብለን ስቀን እንለፈው። የነገርሽኝን ታሪክ እውነት ነው ብዬ እንዳልቀበል ያደረገኝ ዋነኛው ነገር ምን መሰለሽ? መጀመሪያ ላይ ባልሽ ከጓደኞችሽ መካከል ይበልጥ ከማን ጋር ይቀራረባል ብዬ ስጠይቅሽ የመለስሽልኝ ታስታውሻለሽ? ግድ የለም እኔ ላስታውስሽ። ከማንም ጋር አይቀራረብም፣ እንደውም በአካል አያውቃቸውም ነበር መልስሽ። አስታወሽ? ውሸት ፈጥረሽ የምታወሪው የምትደብቂው እውነት ሲኖርሽ። ትክክለኛውን ታሪክ እንዲህ ልንገርሽ። የላውንቹ ደንበኛ ኤፍሬም ሳይሆን የላውንቹ ደንበኛ አንቺ ብትሆኝስ? በሆነ የስራ መደብ ላውንጅ ውስጥ ገብተሽ የላውንጁ ባለቤት ሆነሽ ቢሆንስ? ምንድን ነው መቀባጠር? በጥብቅና ልምድ የተማርኩት ነገር ቢኖር በአንድ ወገን ብቻ የተተረከ ታሪክ ብዙ ጊዜ የተገለበጠ ቅርጽ አለው። በቅርርብ ኤፍሬምን ቀድመሽ ወዳዘጋጀሽለት የፍቅር ወጥመድ ሳጥን ውስጥ ከተትሽ። ዛሬ ገቢ ቤትሽ ላድርስሻ? አይ ችግር የለውም፣ እንድትቸገርብኝ አልፈልግም። ዘፈን ይከፈት። ምንድን ነው? ሰው ሳትገጭ አትቀርም።
ኤፍሬም በተፈጠረው ነገር ደንግጦ ሰው በመግጨቱ አዝኖ ነበር። አንቺ ግን በዛ ቅጽበት የምታስቢ በአደጋ ውስጥ ስለምታገኙት ትርፍ ነበር። ልክ እንደ ፖለቲከኞች በደም ውስጥ ስለምታገኙ ትርፍ ለማሰብ ጊዜ አልወሰደብሽም ነበር። የፈሰሰውን ደም ተጠቀምሽበት። ይህ ማንም የለም፣ ያየን የለም። ማምለጥ ትችላለህ። እኔን ካመንከኝ መግደልን የሚያውቅ ማንም ሰው የለም። የኔ እናንተ ሚስጥር ብቻ ሆኖ ይቀበራል። ሰው ገድያለሁ እኮ። ያልገደለ የለም፣ አገዳደሉ ነው የሚለያየው። መግደልህን ጥሩ አድርገህ ከደበክ በመግደል የሚጠይቅ የለም። ከታወቀብህ ብቻ ነው የሚፈረድብህ። ከዚህ ጋር እርቀን እንጣል። እዚህ ጋር የተገጨ ሰው የለም። እዚህ ጋር የገጨኸው ሰው የለም። ገባህ? ና ከኔ ይልቅ ትክክለኛ ፖለቲከኛ አንቺ ነሽ። ታሪክን በጣም አጣሞ መተረክ ትችይበታለሽ። ዋናው ቁም ነገሩ ግን ትክክለኛው ታሪክ በእኔ በባለ ታሪኩ የተነገረው ታሪክ ነው። የናዚ ታሪክ በባለ ታሪኩ ሂትለር ቢነገር አሁን የምናውቀውን ታሪክ አይመስልም። የአፍሪካ ጭቆና በእንግሊዝ አፍ ሲነገር ጽድቅ ነው። ጥቁሮች በምድራቸው የተገደሉት እንዲሰለጥኑ። አልገባሽም? አላማሽ ምንድን ነው? ለእኔ ጥብቅና መቆም ነው ወይስ እኔን ወንጀለኛ ማድረግ ነው? ማለቴ በየትኛው ሳይድ ነሽ? ምንም ከኔ ያልመስል እያልሽኝ ነው። እንደውም በቃ ታዩ እንድትሄጂልኝ ነው የምፈልገው። ሌላ ጠበቃ ቀጥራለሁ፣ ወይም ማስናቀ ሌላ ጠበቃ እንዲመድብልኝ ንገሩ። ኦኬ፣ እኔ ራሴ እደውልለታለሁ። ምንድን ነው? ስልኬን ስጪኝ። ምንድን ነው የምትፈልጊው? ቆይ አንቺ ሴት ማን ነሽ? ምንድን ነው አላማሽ? አላማዬ አንድ ነው፣ አንቺን ከፍርድ ነፃ ማውጣት። በባልሽ ግድያ የቅርብ ተጠርጣሪ አንቺ ነሽ። የኔ ስራ ደግሞ ዳኛ ፊት ቆሞ ባልሽን አለመግደልሽን ማስረዳት፣ ገድላለች ብሎ ከሚመጣው ጋር ተከራክሮ አለመግደልሽን ማሳመን። ይሄ ነው አላማዬ።
ምክንያቱም ጠበቃሽ ለእኔ ጥብቅና የምትቆሚልኝ እኔን ጨካኝ አረመኔ አድርገሽ በማሰብና ወንጀሉን ሁሉ ወደ እኔ በመገልበጥ ነው? አንቺ ላይ ለማስፈረድ ዳኛ ፊት የሚቆመው አቃቤ ሕግ አንቺን ጨካኝ አድርጎ በማሰብ የሚያስፈርድብሽ፣ ወንጀሉን በመገልበጥ ወንጀለኛ አድርጎ ነው የሚያቀርብሽ። እኛ ደግሞ አሸናፊ የምንሆነው እንደ ተቀናቃኛችን በማሰብ ነው። አቃቤ ሕግ ሊያስብ የሚችለውን ነገር ቀድመን ማሰብና መልሱን ማዘጋጀት የአሸናፊነት ግማሽ ነገር። የጥብቅና ስታይሌ ካልተመቸሽ ጠበቃ የመቀየር መብት አለሽ። ላስናቀ መደወል ትችላለሽ። ሄሎ፣ ሰላም። ሄሎ፣ ደህና አደርሽ ዳናይት? ደህና ነኝ። አይ ቆይ፣ አሁን እንዳትመጡ። እንዴ ለምን? ስለ ቀብር ስነ ስርዓቱ እኮ ማውራት አለብን። በዚህ ጊዜ አብረንሽ ካልሆን መች አብረንሽ ልንሆን ነው? ይገባኛል፣ ታስፈልጉኛላችሁ። ግን አሁን ጠበቃ የረዳቱን ልኳት ከእሷ ጋር እየተማከርን ነው። በባሌ ሞት የመጀመሪያ ተጠርጣሪ እኔ መሆኔ አይቀርም። የኤፍሬም አስክሬን ከአስክሬን ክፍል ጠፍቷል ብለው ደውለውልኛል። ምን? እንዴት አስክሬን ሊጠፋ ይችላል? አላቅም ህይወቴ ላይ ምን እየተካሄደ እንዳለ፣ ምን ቁማር እየተጫወተብኝ እንዳለ ምንም አላቅም። ህዝቦኛለሁ። ታዲያ ምን ይሻላል? ምን ወሰንሽ? ምን መወሰን እንዳለብኝ እንኳን አላቅም። አሁን ከጠበቃ ጋር እየተማከረ ነው። ወይ በኋላ ልጨርስና እደውልላችኋለሁ። ትመጣላችሁ? እሺ፣ ስጨርሺ ደውይልን። ምንድነው? ምን ሆነሽ ነው? ኤፍሬም አልሞተ። ምን? ኤፍሬም አልሞተ። ምን እያልሽ ነው? ሚኪ ልክ ነበር። አልሞተም።
እኔና ሚኪን ለመበቀል ነው ይሄን ሁሉ እያደረገ ያለው። የጋብቻ ቀለበቱን አውልቆ አስቀምጦልኝ ሄደው ምልክት እንዲሆነኝ ነው። አሁን በመኝታ ክፍል መስኮት ከፍቶ ወጥቷል። ስለምን ክፍት መስኮት ነው የምታወራው? መስኮት እኮ ዝግ ነው። በዝግ መስኮት እንዴት ሰው ይወጣል? አላየሽውም እንዴ? ክፍት እኮ ነው። ቆይ እንደውም ካላየሽው ላሳይሽ። ነይ። ምኑ ነው ዝግ? ክፍት ነበር እኮ። ክፍት ነበር፣ አይቼዋለሁ። ክፍት ነበር። ምኑ ነው ክፍት? ዝግ ነው። እንደውም ያው ቀለበቱም እዛ ጋር ነበር። እውነቴን ነው። መስኮቱም ክፍት ነበር፣ ቀለበቱም እዛ ጋር ነበር። አይቼዋለሁ። ዳናይት ደውሎ ህልሙን ስለነገረሽ አይምሮሽ የፈጠረው ምስል እንጂ እዚህ ቤት የገባ ሰው የለም። እዚህ ቤት ያለ ነው እኔና አንቺ ብቻ ነን። ማታም የተረጋጋ እንቅልፍ ስላልተኛሽ አይምሮሽ የፈጠረው ነገር ነው እንጂ የሞተ ሰው አይነሳም። አይምሮ የፈጠረው ምስል እንዴት እንደዚህ ጥርት ብሎ ይታየኛል? ደግሞ ሁለት ሰው እንዴት አንድ አይነት ቅዠት ይቃሻል? እንኳን ሁለት ሰው ህዝብም አንድ አይነት ቅዠት ይቃሻል። ምን መሰለሽ ዳናይት፣ ኤፍሬም በእናንተ አይምሮ ውስጥ ተበዳይ ነው። ስለዚህ ሁለታችሁም አይምሮ ውስጥ ተመሳሳይ ምስል ሊፈጠር ይችላል። የዋልሽ አስክሬን ለምን ጠፋ? ተሰርቆም ከሆነ ማን ሰረቀው? በባልሽ አስክሬን መጥፋት የሚጠቀመው ማን ነው የሚለውን ጥያቄ ለመመለስ ብዙ ማሰብ ይጠበቅብናል ተባብለን ነበር። አስታውሽ? በባልሽ አስክሬን መጥፋት ማን ምን ይጠቀማል የሚለውን ጥያቄ ከመለስ ሌላው ጥያቄ ይመለሳል። ሳስበው በባልሽ አስክሬን መጥፋት የሚጠቀመው አንድ ሰው ብቻ ነው። ማን ነው? ባልሽን የገደለው ሰው። ባልሽን የገደለው ሰው ብቻ ነው በአስክሬኑ መጥፋት የሚጠቀመው። እንዴ መሰለሽ ዳናይት፣ ባልሽ በምን እንደሞተ የምናውቀው በአስክሬን ምርመራ ነው። ይህንን ደግሞ ገዳይም ያውቃል። ስለዚህ የሆነ ነገር ማድረግ ነበረበት። በሆነ ምክንያት አስክሬኑን መስረቅ። ገዳይ ይህን በማድረጉ ከተጠርጣሪነት የመዳን እድሉ ሰፊ ነው። ይህንን ስናስብ የሚቀረን አንድ ጥያቄ ነው። ማን ገደለው? እኮ ማን ገደለው? በእኔ የጥርጣሬ አይን ውስጥ የገባው ሚኪ ነው።
ይሄን ለማለት ምንድን ነው ገምትሽ? ወይስ እኔ ነገርኩሽን ሁሉ ገልብጠሽ በመሰለኝ እንደጠረጠርሽው ሚኪንን በመሰለኝ እየጠረጠርሽው ነው? ይህንን ለመጠርጠር በቂ ምክንያት አለ። ምንድን ነው? ቀድሞም ስለ ግድያው ነግሮሻል። በአንድ ሰማይ ስር ሁለት ፀሐይ ሞቅም ብሎሽ ነበር። ስለዚህ በአንድ ልብሽ እሱን ብቻ አፍቅረሽ በሱ ገላ ብቻ እንድትሞቂ ለማድረግ ባልሽን መግደል ነበረበት። እሺ ለአንቺ ልብቃ። ከቻልሽ ወንድምሽ አድርጊ። እኔ የቴ ላድርግሽ ዝግጁ ነኝ። እህቴ ላደርግሽ ዝግጁ ነኝ ስላለሽ ወንድምሽ አድርገሽ አቅርበሽዋል። ይሄ ደግሞ ርቀሽ እንዳትርቅ ቆንጆ ማሰሪያ ገመድ አድርጎለታል። አንቺ ግን ፈቶ የለቀቀሽ ይመስልሻል። እሱ ግን በረዥሙ አስሮ ነበር የለቀቀሽ። ገመዱን እንጂ ረዘመው፣ አንቺ ነፃ ነበርሽ። አስመሳይ ወንድም መስሎ ቀርቦ ቁማር ነዋ ሲጫወትብኝ የነበረው። ባልሽ ከመሞቱ ከሰዓታት በፊት ሚኪ አንቺ ቤት ነበር። ለምን? ከአንቺ ጋር ያለውን ግንኙነት ሊነግረው። ስማ ዳናይት ከአንተ ጋር ያለችው ስለምታሳዝናት እንጂ ስለምትወድ አይደለም። ወንድ ልጅ ደግሞ ሲያሳዝን ያስጠላል። የምትወደው ወንድ እኔ ነኝ። እኔን እያሰበች ነው የምታቅፍ። እንደ ወንድ አስደስታት አታውቅም። ከአንተ ያጣችውን እርካታ እኔ አልጋ ላይ ደጋግማ አጣጥመዋለች። አንተን ወንድ አድርጋ ማሰብ ካቆመች በጣም ቆየች። ሁለታችሁንም ገድዬ ነው የምሞተው። ሽጉጥ ቀላ እንደሌለውን ያውቃለሁ። አንተ ግን አታውቅም። ሽጉጡ ቀላ እንደሌለው ሚኪ እንዴት አወቀ? አንቺ ነገርሽ
ባለፈው ስልኬን ቻርጀር ረስቼው አይተሽዋል? እዛ ውስጥ ያደረኩት መሰለኝ። ምን ነው ይሄ? ምንድን ነው? ምን ሆኜ ነው? በእናትህ እዚህ ያደረኩት የኤፍሬም ነው። ታዲያ አንቺ ጋር ምን ይሰራል? ማለት ለምን ያዝሽው? ከሽጉጥ አውጥቼ ልደብቅበት ነበረ ይዤ ወጣሁት። የሆነ ቀን ኤፍሬም ሁሉንም ነገር ማወቁ አይቀርም። ያወቀ ቀን ደግሞ እንዳይጎዳ ፈራው። ኤፍሬም እኔን እንዳጣ ሲያውቅ ምንም ሊያደርግ ይችላል። ያ እንዳይሆን ደግሞ ቢያንስ ሽጉጡን ያለ ቀለሃ ማስቀረት አለብኝ። ለሚካኤል እንደነገርኩት አስታወስኩ። ግን ያልገባኝ አንቺ ለሚኪ እንደነገርኩት እንዴት አወቅሽ? ስለዚህ ጉዳይ አላወራሁሽ? አዎ አላወራንም። ያው የኛ የጠበቆች ነገር የታወቀ ነው። የተነገረንን ብቻ ሳይሆን የጎደለውንም ታሪክ ሞልተን እንሰማለን። ይህንን ለሚኪ እንደምትነግሩ በገመት አያቅተኝም። እሺ ወደ ነበርንበት ወደ ባልሽና ሚኪ ጉዳይ እንመለስ። ሚኪ ከባልሽ የሽጉጥ ቀለሃ ወስደሽ መደበቅሽን ያውቃል። ስለዚህ እንደማይሞት አረጋግጧል። ባልሽ ነው ጨለማ ክፍል ውስጥ የገባ ተጋጣሚ የሆነ ከየት በኩል እየተመታ እንደሆነ እንኳን አያውቅም። ስለዚህ የባሌ ገዳይ ዋና ተጠርጣሪ ሚኪ እንደሆነ ማስረዳት እንችላለን ማለት ነው። አይገርምሽም? በፍጹም በዚህ ልክ ጨካኝ ይሆናል ብዬ አስቤ አላቅም ነበር። ሕግ ፊት ቆሞ የሚገባውን ቅጣት ማግኘት አለበት። የባሌ ነፍስ ፍትህ እንዲያገኝ ማድረግ ያለብኝን ሁሉ አደርጋለሁ። በጣም ጥሩ። ስለዚህ የሰዎችን የጥርጣሬ አይን ከአንቺ ወደ ሚኪ አቅጣጫውን ለማስቀየር አንቺ ቀድመሽ ክስ ትመሰርቻለሽ። እኔ አንቺ ምን ብዬ? በባሌ ግድያ የምጠረጥረው ሚኪን ነው ብለሽ ቃልሽን ትሰጫለሽ። ለዚህ ደግሞ ምክንያቱ ለመለያየት መወሰንሽ እንዳበሳጨው ታስረጃቸዋለሽ። በጣም ትክክል። የሚገርም እይታ ነው። ዋው! በነገርሽ ላይ አንቺ ሳትሆኚ አስናቀ ነበር የአንቺ ረዳት መሆን የነበረበት። አዎ እንግዲህ ምን ታደርጊዋለሽ? እዚህ ሀገር ቀድሞ ቦታውን በያዘ ነው። ረዳት መሆን የነበረባቸው እየሾፈሩ ነው አደጋ የበዛው። እውቀት በመቅደም ተበልጣለች። መታጠቢያ ቤት መጠቀም እችላለሁ? ይጠይቃል እንዴ? ለእንዳንቺ አይነቷ ጀግና የብለ ሰውማ የማይቻል ነገር የለም። ሌላም ነገር ከፈለግሽ የፈለግሽውን ጠይቂ እባክሽ። ለጊዜ መታጠቢያ ቤት ይበቃኛል። አመሰግናለሁ። ሄሎ፣ ወይ ዳንዬ። ወይ እና ጨርሽ እንምጣ? ያው መምጣት ትችላላችሁ። ከጠበቃዬ ጋር እየጨረስኩኝ ነው። እሺ መጣን። እንዳልናይት መታጠቢያ ቤት ሆኜ ሳስበው ሚኪ ላይ ያሰብነው ነገር ዞሮኛ ላይ እንዳያስመሰክርብን ፈራው።
እንዴት? ምኑን ያስፈራሽ? ምን መሰለሽ ዳናይት፣ ሁለት ጥያቄዎች ያሰብነውን ታሪክ ውሸት ያደርጉብናል። ከዋሸን ደግሞ የምንደብቀው እውነት እንዳለ ያስጠረጥረናል። ማለት የምን ጥያቄ? የሚኪ ጠበቃ ወይም አቃቤ ሕጉ ሁለት መሰረታዊ ጥያቄዎችን ያነሳል። የመጀመሪያው ጥያቄ ባልሽ የልብ ኬዝ ወይም የተነፋፈስ ችግር ነበረበት ወይ የሚል ጥያቄ ነው። አዎ ነበረበት ካልን የሕክምና ማስረጃ ይዘን መቅረብ ይኖርብናል። ምንም አይነት ያተነፋፈስ ችግር አልነበረበትም። እሺ። ሁለተኛው ጥያቄ ባልሽ ወለል ላይ ወድቆ ሞቶ ስታገኙ ከአስከሬኑ አጠገብ ትራስ ነበረ ወይ የሚል ጥያቄ ነው። ለዚህ ጥያቄ ደግሞ መልሱ አስከሬኑ ከመነሳቱ በፊት ፖሊስ ለመረጃና ለማስረጃ ብሎ ያነሳው ፎቶግራፍ ነው። ምንም ትራስ አልነበረም። ትራሱ በስርዓት አልጋ ላይ ነበር። ታዲያ ባልሽ ምንም አይነት ያተነፋፈስ ችግር ከሌለበት ሚኪ ግንኙነታችሁን ሲነግረው መተንፈስ አቅቶት እንደዚህ እንደሆነ የምናስረዳበት አሳማኝ ምክንያት የለንም። እንደውም በንዴት ሊጎዳው ጥቃት ሊያደርስበት ነው የሚችለው። ሌላው ደግሞ እኔና አንቺ እንዳሰብነው ሚኪ በትራስ አፍኖ ገሎት ቢሆን አስከሬኑ ላይ ትራሱ መገኘት ነበረብን። በእነኚህ ሁለት ጥያቄዎች ምክንያት ሚኪን የባልሽ ገዳይ አድርገን ልንከፍት የነበረውን ክስ ውድቅ ያደርግብናል። አፍኖ ከገደለው በኋላ ትራሱን መልሶ አልጋ ላይ ማስቀመጥ አይችልም? ይችላል። ታዲያ ግን ደግሞ ትራሱ ላይ አሻራ ሊኖር ይገባል። እሺ ምንድን ነው የምናደርገው? ኤፍሬምን ሚኪ አልገደለውም ካልን ኤፍሬም ምን ሆኖ ሞተ ልንል ነው? አዝናለሁ ዳናይት። አንቺን ከተጠያቂነት ነፃ ማድረግ የምችለው ባልሽ የሞተበትን ትክክለኛ ምክንያት ማወቅ ስችል። የባልሽን አስከሬን የደበቀው ሰው ስለ ባልሽ አሟሟት ከኔ በላይ ጠንቅቆ ያውቃል። ለዚህ ነው አስከሬኑን ደብቆ አንቺን ወጥመድ ውስጥ የከተተሽ። እኔ በበኩሌ ግልጽ ባልሆነልኝ ጥርት ብሎ ባልታየኝ እንደገባኝ እርግጠኛ ባልሆንኩበት ጉዳይ ላይ የመሳተፍ ልምዶ የለኝም። ምን ማለት ነው? አንቺን ማዳን አልችልም። ለጠበቃሽ ደውዬ ሌላ ሰው እንዲመድብልሽ እነግረዋለሁ። አዝናለሁ። እሺ እውነቱን እነግርሻለሁ። ስለ ኤፍሬም ሞት እነግርሻለሁ። ነፃ እንደምታወጪኝ ቃል ከገባሽልኝ ሁሉንም እውነት እነግርሻለሁ።
የግድ መሄድ አለብሽ ግን ብትቀሪስ? መድኃኒቱ ቀስ በቀስ ያተነፋፈስ ስርዓትን በማዛባት በሰዓታት ውስጥ የሚገድል ነው። በአስክሬን ምርመራ ወቅትም በደም ውስጥ አይገኝም። ትዳሩ በቅቶኝ ነበር። መጀመሪያ የሚያገባውት ሀብቱን አይቼ በደስታ ለመኖር በቂ ነው ብዬ አስቤ ነበር። በሂደትም ወደው መስሎኝ ነበር። ግን ሚኪን ሳቀው ኤፍሬም ይበልጥ ነው አነሰብኝ። ብፈታው ሀብቱንም ማጣ ግፋ ብል ግማሹን ብቻ እንደምካፈል አሰብኩኝ። ቢሞት ግን ሙሉ ለሙሉ እንደምወርስ ገባኝ። ኤፍሬምን የገደልሽው አንቺ እንደሆንሽ እውነቱን ማወቅ ለእኔ በጣም ጥሩ ነው። ቀጣዩን ስራ ያቀለልኛል። እውነቱን ስለነገርሽኝ በጣም አመሰግናለሁ ዳናይት። በኤፍሬም ግድያ ሚኪ ተባብሮሻል? አልተባበረኝም። እንዲያውም አልነገርኩትም። እንዲያውቅም አልፈለግኩም። ለምን? የሆነ ቀን እንደ መደራደሪያ ሊጠቀምበት ይችላል። መለያየት ኖሮብን ስንለያይ ቀን ጠብቆ የሚመዝብኝ ምንም ሰነድ ማንም እንዲኖረው አልፈልግም። የኤፍሬም ሞት ድንገተኛ የተፈጥሮ ሞት እንደሆነ ሁሉም ሰው እንዲያውቅ ነው የፈለግኩት፣ ሚኪንም ጨምሮ። አስከሬኑ የት ነው? ስለዚህ ጉዳይ ምንም ማውቀው ነገር የለም። በዚህ እንኳን በእርግጠኝነት መኝ ምንም የደበኩሽ ሚስጥር የለም። አምንሻለሁ። ስለ አስከሬኑ ማታውቂ ወዴት ልትሄጂ ነው? ማለቴ ምንድን ነው የምናደርገው ከዚህ በኋላ? ምንም አናደርግም። ማድረግ ያለብን በሙሉ አድርገናል። ማለት አንቺ የሚጠበቅብሽን ላድርጋሻል። እውነቱን ነግረሽኛል። ቀሪ ስራ ደግሞ የኔ ነው። የቀረውን ነገር ደውዬ አሳውቅሻለሁ። አመሰግናለሁ። ማን ነው? ጓደኞቹ ይሆናሉ። እንዲመጡ ደውዬላቸው ነበር። አቤት። ምን ነበር? የባለቤቶትን የአስክሬን ምርመራ ጨርሰናል። በተደረገው የአስክሬን ምርመራ ባለቤቶት በጥቃት ወይም በመመረዝ ስለመገደሉ የሚያሳይ ምንም አይነት ውጤት አልተገለጸም። አስክሬኑን ወስደው የቀብር ስርዓቱ መፈጸም ይችላሉ። እንዴት ሊሆን ቻለ? አስክሬኑ ተገኘ? ጠፍቷል ብላችሁ ነበር። የት አግኝታችሁ መረመራችሁት? ይቅርታ፣ ስለምን እንደሚያወሩ አልገባንም። አስከሬኑ ምርመራ ላይ ነበር። ስለምን መጥፋት እንደሚያወሩ ግልጽ አይደለም። እና የኤፍሬም አስክሬን አልጠፋም? አዎ፣
ምንም የጠፋ አስከሬን የለም። ጠዋት እኮ ስልክ ደውላችሁልኝ አስክሬኑ ጠፍቷል ተብዬ ነበር አይደል? ማለት የባለቤቱ አስክሬን ጠፍቷል ተብሎ ነው የተደወለሉት? ማን ነው የደወለው? መጀመሪያ ነው ሀብቱን አይቼ በደስታ ለመኖር በቂ ነው ብዬ አስቤ ነው። ተጨንቃለች። ላንሳለሁ። ሄሎ፣ ወይዘሮ ዳናይት ብርሃኑ። ሄሎ፣ አስናቀ አስናቀን ፈልጌው ነበር። ይህን ድምፅ ማውቀው መሰለኝ። ረዳቱ ጠበቀዋለሽ? ድምፅ መለየት ላይ በጣም ጎበዝ ነሽ። አልተሳሳትሽም። ጠበቃዋ ነኝ ነበር። ፖሊሶቹ አሁን መጥተው ነበረ። የኤፍሬም አስክሬን አልጠፋም፣ አስክሬኑን መውሰድ ትችላለሽ ብለውኝ የምርመራ ወረቀቱን ሰጥተውኝ ሄዱ። ማለት ምን እየተፈጠረ እንዳለ ምንም የገባኝ አይደለም። ልክ ነሽ። ትንሽ ውስብስብ ያለ ጉዳይ ነው። እንዲገባሽ ልፋት ይፈልጋል። አልገባኝም። ቆይ አንቺ ማነሽ? የአንዳንዶቹ ገዳይ ይታወቅ፣ ሟች ግን ገዳዩን ያውቃል። ወንድሜም ገዳዮቹን ያውቅ ነበር። ከምሬ ነው እቴቴ ሙች። ያው ሰፈር ውስጥ እኮ ነኝ። ቅያሱ ጋር ነኝ። አስፓልቱን ልሻገር ነው። ስታመሽ በሱ መንገድ አትምጣ አላልኩም እንዴ? ሚኪ እየደወለ ነው። ቤት አይደለም ሉሌ ሉሌ፣ የምን ድምፅ ነው የሰማሁት? ሉል 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 ሉሌቱ ጋር ነህ? ሉል ሉል ይህን መረጃ ብቻ ይዘን ስማቸው በዲ የሚጠራ ሰዎች እየጠራ መመርመር አንችልም። እኛንም ተረጅን። ወይዘሪት አርሴማ ይኸውልሽ ያለን ይህ ሀብል ነው። ይህን ሀብል ተጠቅመን የሄድንበት ምርመራ ረጅም መንገድ አላስኬደንም። ወንድሜ ደርሻለሁ ያለኝ ቦታ ላይ ስደርስ ደም ነበር። ከደሙ አጠገብ ደግሞ ይሄ ሀብል ነበር። ከዛ ደግሞ የመኪና ድምፅ ሰምቻለሁ። ማስረጃ ይሆን ያለንም ፍንጭ ተጠቅመን ማድረግ ያለብንን ሁሉ አድርገናል። ለስራችን ቅለት የሆነውን ያየ የአይን ምስክር ያስፈልገናል። የአይን ምስክር? ለነገሩ የተደፈረች ሴትም እኮ ስትደፈር ያየ የአይን ምስክር አምጫር አንተ በቃ ስልክ ላይ ተማጫወት አቆምክ ማለት ነው? እንዲሁ በአጋጣሚ እኮ ፎቶ አመጣልኝ ነው።
ምን ነው? ወንድም ያስቀመጠልን መልእክት እንደደረሰ አንቺንም እናጠምድበትን ወጥመድ ዘረጋል። ቼርስ። ለምን አይተወኝም? ይሄ መሽገር ምን አለበት እንድስከፊት ገለል ቢል። ምንድን ነው? በአንዲት ቀን ስህተት ወጥመድ ውስጥ የገባ አይጥ የድመት አፍንጫ ሊልስ መጥቶ ነው። ሙት ሲልህ እንዲህ ነው፣ ከገዳይ ያዋድሃል። እኔ ሮቃ አሁን የቁም ቅዠት ሰዓት ነው። ሰላሟን ነው የምናሳጣት። ምንድን ነው የምታወራው? ኤፍሬም አልሞተም፣ ደወለልኝ። ምን እያደረግሽ ነው? ኤፍሬም አልሞተም ሲልህ እንዲህ ነው፣ ከገዳይ ያዋድድሃል ነበር አይደል ያልሽ? ልክ ነሽ። የሚያሳዝነው ነገር አንቺም የድመት አፍንጫ የምትልስ አይጥ ሆነሽ ነበር። አይገርም? ለጊዜ ባልታወቀ ሁኔታ የባለቤቱ አስከሬን ከምርመራ ክፍል ጠፍቷል። ምን ማለት ነው? አስከሬኑ ጠፍቷል ማለት? እኛም ግራ ገብቶናል። ከነበረበት ሎከር የለም፣ ጠፍቷል። በዚሁ ጉዳይ እርሶንም ለአንዳንድ ጥያቄዎች እንፈልጎታለን። ይተባበሩናል? አሁን እኮ ነው ለጥያቄ እንፈልግሻለን ያሉኝ። ቆይ ለዚህ ቀን ካልሆንከኝ መቼ ነው የምትሆነኝ? እንዴትም ብላ አሁኑኑ ቶሎና። አሁን ማድረግ የምችለው ረዳቴን እልካታለሁ። እኔ እስክመለስ ድረስ ነገሮችን እየተቆጣጠረች ትጠብቀኛለች። እሺ ላካት። ቀጣይ ምን ልታደርጉ ነው? ምንድን ነው የምትፈልጉት? ፍትህ እናገኛለን ብላችሁ ብዙም ተስፋ አታርጉ። ህጉን በገንዘብ ይገዛል። መክፈል ስለምችል ማንም አይፈርድብኝም። እውነት ከብር ፊት ሲቆም ገለባ ነው፣ የሚሰማሽ የለም። ልክ ነሽ። ህግን ስማው የሚሸጡ ብዙ ይሁዳዎች አሉ። ከህግ ብታመልጭም ከህዝብ አታመልጭም። እመኚ፣ በየሄድሽበት በጭካኔ ስምሽ እንዲነሳ የቀዳውሽን በየሚዲያው ለቀዋለሁ። ከእንግዲህ ሰው ሆነሽ ከሰው ጋር አትኖሪ። ፖሊሶች ናቸው፣ ክፈችላቸው። የነገርሽኝን እውነት በሙሉ ሰጥቻቸዋለሁ። በክፋት ያገኘሽው በዜሮ ተባዝቶ ባዶ እጅሽን ቀርተሻል። ህጉን እንኳን የምትገዥበት አቅም የለሽ። ከእንግዲህ ቀሪ ህይወትሽ ውርደት ነው። የክፋትሽ ውጤት በርሽን እያንኳኳ ነው። በነበረን ቆይታ ብዙ እንዳተረፍሽ ተስፋ አደርጋለሁ። ሌላ አማራጭ ቢኖርም ይህን ነገር አንተ ላይ ባናደርግ ደስ ይለኛል። ብቸኛው አማራጫችን ይህ ስለሆነ